በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የመልክ ፈጠራ ሁለተኛውና ሶስተኛው ቤት ተመሳሳይ ስለሆነ ሁለተኛውና ሶስተኛው ቤት በአንድነት ነው የምናየው። እንግዲህ ይሄ የመልክ ፈጠራ ሙሉ በሙሉ ተሟልቷል ብዬ አላስብም። ያው እናንተ ደጋግማችሁ ስለጠየቃችሁኝ ለእናንተ ጊዜያዊ መልስ ለመስጠት ነው እንጂ ወደፊት በደንብ የምናየው ይሆናል። ነገር ግን ለጊዜው በተለመዱት መልኮችም የሚባለውን እልላችኋለሁ ማለት ነው። ወደፊት ግን በሰፊው ጥናት የራሱ ጥናት ስለሚያስፈልገው አጥንተን የምንሄድበት ይሆናል። ዛሬ ተነሽውን ከአራቱ ንባባት አንዱ የንባብ አይነት የሆነውን ተነሽ እናያለን። ተቀባዩ ደግሞ በአራቱ ንባባት ማለትም በሰያፍ ሲቀበለው፣ ወዳቂ ሲቀበለው፣ ተጣይ ሲቀበለው ምን ይሆናል የሚለውን በዛው የምናይ ይሆናል ማለት ነው። ረሲ ቂርቆስ ያለው ጥር 15 ቀን ይገኛል። ረስ ያለው ሁለት ተነሽ ነው። ቂርቆስ ያለው ደግሞ ሶስት ሰያፍ ነው። ረሲ ጳውሎስ ያለው አራት ሰያፍ ነው። ረሲ ጳውሎስ መረግ ረሲ ይሄ ሰያፍ ነው። ተቀባዩ ተነሽ ሲሆን ረሲ ዘንተ ያለው ሁለት ተነሽ ነው። ስለዚህ ሶስቱ ሰያፍና ሁለቱ ተነሽ ይመሳሰላሉ ማለት። ቂርቆስ ያለው ሶስት ሰያፍ ነው። ዘንተ ያለው ደግሞ ሁለት ተነሽ ነው። እንደዚሁ ነው፣ እየቀነስን ነው የምንሄደው። ልክ ቅኔው ላይ ስላችሁ እንደነበረው ሲዘንተ ሶስት ሲሆን ንኢ ርግብየ ያለው ሶስት ተነሽ ነው። ከማኅሌተ ጽጌ የተወሰደ ንኢ ርግብየ ወዳቂ ሲቀበለው ረሲ ናሁ ረሲ ናሁ ለባሲት አብይ ትእዛዝ ከሆነ ማለት ነው። መጨረሻው ማለት ሀገረ ኪናሁ ገሊላ እትዊ ከሆነ ግን ረሲ ናሁ ገሊል ወደ ማለት ይለወጣል ማለት ነው። ሌላው አንድ ነው። ረሲናሁ ቤተ ቅድሳት ቢሆን ረሲናሁ ቤተ ቅድሳት ተቀባዩ ስድስት ከሆነ ዘፈነወ ለነ እንደዚህም ከሆነ ኪያ ከወልዶ ዘፈነወ ለነ ወልዶ ዘፈን ይላል ማለት ነው። ይሄ ግን ረሲናሁ ለባሲት አብይ እንደዚህ አይነት ቢከተለው ረሲናሁ ወዳቂ ሶስት ወዳቂ ሲከተለው መነሻው የሁሉም እስካሁን ያልነው ሁለት ነው። ሁለት ተነሽ ነው እያየን ያለ ነው። ንኢ አርሴማ ቢል አርሴማ ያለው ሶስት ወዳቂ ነው። ንኢ
በተጣይ ንኢ ድንግል ድንግል ያለው ሶስት ተጣይ ነው። ንኢ ድንግል ይሄ ለባሲታ ለባሲታ ሲከተለው ነው። ቤተ ቅድሳት ከሆነ ደግሞ ንኢ ድንግል። እዚህ ጋር ማስተውሉ ናሁ ያለው ሁለት ወዳቂ ነው። ድንግል ያለው ሶስት ተጣይ ነው። ስለዚህ ሁለቱ ወዳቂና ሶስቱ ተጣይ ይመሳሰላል ማለት ነው። አራት ተጣይ ሲሆን ንኢ ማርያም ንኢ ማርያም ለባሲተ ቤተ ቅድሳት ከሆነ ደግሞ ንኢ ማርያም ጭረት ድፋቷ ማለት ነው። ያ ቤተ ቅድሳት እዚህ ጋር የሚያስተውሉ አርሴማ ሶስት ወዳቂ ነው። ማርያም አራት ተጣይ ነው። ስለዚህ አራቱ ተጣይና ሶስት ወዳቂ ይመሳሰላል ማለት ነው። ወደ ሶስት መደቡ ወደ ሶስት ሲያድግ ስጋኪ ለብሰ ስጋኪ ያለው ሶስት ተነሽ ነው ማለት ነው። ቅድም ሁለት አልን፣ አሁን ደግሞ ወደ ሶስት መጣን። ስጋኪ ለብሰ ወኮነ ብእሴ ስጋኪ ለብሰ ወኮነ ብእሲ ታኅሳስ 7 መልካ ውዳሴ ላይ እናገኘዋለን። መረግ ስጋኪ ለብሰ ወኮነ ብእሴ ለብሰ ያለው ሁለት ተነሽ ነው። ሶስት ተነሽ ደግሞ ሲከተለው ብጽሒ ፍጡነ ብጽሕ ያለው ሶስት ተነሽ ነው። ፍጡነ ያለውም ሶስት ተነሽ ነው። ጥር 1 ላይ ይገኛል። ብጽሒ ፍጡነ አራት ሲከተለው ብጽሒ መንገሌነ ብጽሒ መንገሌነ ለጽመየ ነው ምልክቱ ማለት መንገሌነ መንገሌነ ብጽሒ እያነሳ ነው። ብጽሒ ዘምስለ ወልድኪ ብጽሒ ዘምስለ ወልድኪ። ይሄ እስካሁን ያልነው ተቀባዩ ተነሽ ሲሆን ነው። ተቀባዩ ሰያፍ ሲሆን ደግሞ ምስሌከ ቂርቆስ ተቀባይ የምንለው ምስሌከ ያለው መደብ ነው። ቂርቆስ ያለው ተቀባይ ነው ማለት ነው። ምስሌከ ቂርቆስ ምንል ምስሌከ ቂርቆስ አስተውሎ ስጋኪ ለብሰ ያለው ስጋኪ ሶስት ነው። ለብሰ ያለው ደግሞ ሁለት ነው። ሁለት ተነሽ ነው። ቂርቆስ ያለው ደግሞ ሶስት ሰያፍ ነው። ስለዚህ ሶስቱ ሰያፍና ሁለቱ ተነሽ ይመሳሰላል ማለት ነው። ምስሌከ ቂርቆስ ምስሌከ ጳውሎስ ያለው አራት ሰያፍ ነው። ምስሌከ ጳውሎስ ብጽሒ ፍጡነ እንዳለው ማለት ነው። አራቱ ሰያፍና ሶስቱ ተነሽ ይመሳሰላል። ወዳቂ ሲቀበለው ኪያከ ወልዶ ዘፈነወ ለነ ኪያከ
ዘፈነወ ለነ ያለው ቤተ ቅድሳት ስለሆነ ነው። ወልዶ ያልነው ማለት ነው። ዘፈነወ ለነ መጋቢት 29 እናገኘዋለን። ነገር ግን ለባሲት አብይ ቢከተለው ኪያከ ወልዶ እግዚአብሔር ፈነወ ሶስት ወዳቂ ሲከተለው ሶስቱን ተነይ ሶስት ወዳቂ ሲከተለው ማለት ነው። ኪያከ ፈጣሪ አራት ወዳቂ ሲከተለው ኪያከ ቀዳሚሁ ሲል ማለት ነው። ኪያከ ቀዳሚሁ ተጣይ ኪያኪ ድንግል ያለው ሶስት ተጣይ ነው። ኪያኪ ድንግል እያስተዋላቸው ሶስቱ ተጣይ ደግሞ ከሁለቱ ወዳቂ ጋር ይመሳሰላል ማለት ነው። ቅድም እንዳልኳችሁ የሁለቱ ጊዜ ብያችኋለሁ። ኪያኪ ማርያም አራት ተጣይ ሲሆን ኪያኪ ማርያም ሶስት ጨርሰናል። አራት ዘአብቆለ ጸጉረ ዘአብቆለ ያለው አራት ተነሽ ነው። ጸጉረ ያለው ሁለት ተነሽ ነው። ለጸጉረ ሶስት ተነሽ ሲቀበለው ዘአብቆለ ስርናየ ቢል ስቡ ዘአብቆለ ስርናየ ሰያፍ ሲቀበለው ዘሰራይከ ያሬድ ቢል ግንቦት 11 ይገኛል። ዘሰራይከ ዮሐንስ አራት ሰያፍ ሲከተለው ዘአብቆለ ስርናየ እንዳልነው ማለት ነው። መሳብ ዘሰራይከ ዮሐንስ ተጣይ ሲከተለው ለርእስከ ሰላም ታኅሳስ 5 እናገኘዋለን። ለርእስከ ሰላም አራት ሲከተለው አራት ተጣይ ሲከተለው ለርእስከ ሩፋኤል ቢል ለርእስከ ዘሩፋኤል ቢል ደግሞ ክርስቲሎቤ ይሆናል ማለት ነው። ለርእስከ ወዳቂ ሲከተለው አራቱን ተነሽ ሁለት ወዳቂ ሲከተለው ዘአቀበ ሕጎ ዘአቀበ ሕጎ
ግንቦት 12። እንደዚሁ ደግሞ አገረኪ ናሁ ገሊላ እህጥዊ 6 ሲከተለው ማለት ነው። ዘአቀበ ገሊላ እትው ያለው 6 ነው። ቤተ ቅድሳት ያለውም 6 ነው። ዘአቀበ ምናሴ 3 ወዳቂ ሲከተለው ዘአቀበ ምናሴ ተጣይ 4ቱን ተነሽ 3 ተጣይ ሲከተለው አበዊኪ ነገሥት ታኅሳስ 4 አበዊኪ ነገ 4ቱን ተነሽ 4 ተጣይ ሲከተለው ነገሥታ 5ቱን ተነሽ 2 ተነሽ ሲከተለው ይትለአኩከ ዘልፈ በብዙ ጻይቅ ጥር 5 ቀን ይገኛል። ለማርያም እንዳለው ቤዛ ሰረገላ ይትለ አኮ ከዘልፈ በብዙ ጻይቅ 5ቱን ተነሽ 3 ተነሽ ሲከተለው ትጼውዐኪ እምኪ ብንል ትጼውዐኪ እምኪ። አንዳንዱም መረግዱን እያለፍኩት ነው። ይሄኛው አሁን ይትለአኩ ሰረገላው ይተረክዛል ማለት ነው። ይትለአኩ ይሄኛው ትጼውዐኪ ያለው ደግሞ ትጼውዐኪ እምኪ 5ቱን ተነሽ 4 ተነሽ ሲከተለው ትጼውዐኪ ወለትኪ ቢል ትጼውዐኪ ወለትኪ ትመረግድ ትጼውዐኪ ወለትኪ ተጣይ ሲከተለው 5ቱን ተነሽ 3 ተጣይ ሲከተለው ወለርእስከ ሰላም ወለርእስከ ሰላም 5ቱን ተነሽ 4 ተጣይ ሲከተለው እንዘሃሎኪ ማርያም እንዘ ሃሎኪ ማርያም 5ቱን ተነሽ 2 ወዳቂ ሲከተለው አለመክሙ ናሁ ቢል አለመክሙ ናሁ አለመክሙ ሥላሴ 5ቱን ተነሽ 3 ወዳቂ ሲከተለው አለመክሙ ሥላሴ 5ቱን ተነሽ
ሶስት ሰያፍ ሲከተለው ቤዛ ሰረገላ ተወከፈኒ ቂርቆስ ቢል ተወ ከፈኒ ቂርቆስ አምስቱን ተነሽ አራት ሰያፍ ሲከተለው ተወከፈኒ ዮሐንስ ምስለ በርተሎሜዎስ ቀርነ ትንሣኤ ቢል መስከረም 1 ላይ እናገኘዋለን። ተወከፈኒ ዮሐንስ ምስለ በርተሎሜዎስ ቀርነ ትንሣኤ። አሁን ማርያም ድንግል የሚለውን ብቻ ነው ያየነው። ለባሲታዊ ትእዛዝ የሚለው ደግሞ ሌላ ጊዜ ነው የምናየው። ስለዚህ ማርያም ድንግል የሚለውን እስከ 5 ተነሽ ያለውን አይተናል። ከ6 ተነሽ ጀምሮ ያለውን ደግሞ በሌላ ቪዲዮ እናያለን። ለዛሬ ይብቃን፣ ይቆየን።